ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ዛሬ እንግዲህ ኑሃሚን ክፍል 43ን ይዘንላችሁ ቀርበናል ማለት ነው። የዛሬው ደግሞ ክፍል ያበደ ነው። ኑሃሚን እንግዲህ ከናሆም ጋር አይኑ ላይ ጉድፍ ገብቶበት ና ያውጭልኝ እያለ ጠጋበይ አትፍሪ፣ ምንም የሚፈጠር ነገር የለም እያላት አምራን ደርሳባቸዋለች ማለት ነው። የዳጊ አባት ደግሞ ከስር ተፈቶ ወደ አዲስ አበባ መጥቶ ወይዘሮ ዝናሽ በድንጋጤ እራሳቸውን ስተዋል። አቶ ላይኩን ደግሞ እጅግ በጣም ሩህሩህና ደግ አባት ናቸው። እንግዲህ ኑሃሜ ዛሬ የመጀመሪያ የስራ መጀመረችበት ቀን ነበረ። ኑሃሜን ስራ እንደጀመረች ናሆም ደውለው ዛሬ ኑሃሜ ወደ ስራ ትመጣለች እና ትጀምራለች፣ ሁሉን ነገር ንገራት፣ አስተምራት አደራ ብለው አቶ ሌኩን ለልጃቸው ናሆም አደራ ተናገሩ። ዳጊ ደግሞ እንግዲህ የተማረና ሰቃይ ተማሪ እንደነበረ ለአቶ ሌኩን ሲነግራቸው ስራ እዛው ድርጅታቸው ውስጥ እንዳገኙለትና እንደዚህ አይነት ባለሙያ ሲፈልግ እንደነበረ የኮምፒውተር ባለሙያ ሲፈልጉ እንደነበሩ አቶ ሌኩን ነገራቸው። አቶ ሌኩን እንግዲህ ዳጊን የባለቤታቸው ልጅ መሆኑን አያውቁም። የባለቤታቸው የጓደኛ ልጅ በመሆኑ አስተዳደጉ በጣም የሚያሳዝን ስለሆነ ድርጅታቸው የኮምፒውተር ባለሙያ ስለሚፈልጉ ሊቀጥሩት ፈቃደኛ ሆኗል። የኮምፒውተር ባለሙያ ኑሃሜን እንዲያሰለጥንና እንዲያስተምራት ከኑሃሜ ጎን እንዲሆን ነግረውት እሱም በደስታ ችግር የለውም ጋሽ ላይኩን፣ እኔ መስሪያ ቤት የሚሆን እቤቷ አስተምራታለሁ፣ ስጋት አይግባዎት እያለ ውስጡ በደስታ ኑሃሜን አስተምር ስለተባለ ውስጡ በሐሴት ተሞልቷል። ዳጊ እንግዲህ ሳያስበው አባቱ ደውሎ ከስር እንደተፈቱና ከስር አምልጠው እንደወጡ አዲስ አበባ እንደሆኑና ለማግኘት እንደሚፈልጉ ሲነግሩት እጅግ በጣም ነበር የደነገጠው። የሚያደርገውም ነበር ግራ የገባው። ከዛ በቃ እሺ መጣሁኝ ብሎ ወደ አባቱ ጋር መራ። አባቱን ካገኘ በኋላ አላሰበው ነገር ተፈጠረ ማለት ነው። ለምንድን ነው የወጣኸው ብለው ሲሉት እኔ አባትህ እንደውም ዘግይቻለሁ ነበር ያሉት። ምግብ እየበሉ ምግባቸው አጎራረሳቸው ሲያስጨንቀውና በጣም የተለየ ሲሆንበት አባቴ ስንት ቀንህ ምግብ ከበላህ? ዛሬ ሙሉ ቀን አልበላህም እንዴ ብሎ ሲላቸው አባቱን ልጄ 3 ቀኔ ምግብ ከበላሁኝ፣ አሁን ይህ ምግብ ከጨረስኩኝ ወደ እናትህ ወደ ዝናሽ ቤት ውሰዱኝ ነበር ያሉት ማለት ነው የዳጊ አባት። እሱም ደግሞ አይ ወደዛ ቤት መሄድ የለብንም፣ እሷ ባለ ትዳርና የልጆች እናት ናት ነበር ያለው። እኔ ትንሽ የቤት እከራይልሃለሁኝ፣ አንተ እዛ ትኖራለህ፣ ብሩን ከየት አምጥተህ ስላቸው ያ እናቴ ባል ስራ ሰጥቶኛል፣ እዛ ውስጥ እየሰራሁ ነው፣ ስለ ብሩ አትጨነቅ ብሎ ሲላቸው አይ እኔ የምሄደው ዝኑ ጋ ነው፣ ዝኑን ማየት አለብኝ። ፍቅራቸው አልወጣላቸውም እና እኔማ ዝኑ ጋ ሳልሄድ የትም አልንቀሳቀስም ብለው ሲሉ እንግዲህ በእንቢታ ወደ ወይዘሮ ዝኑ ቤት ነበር የሄዱት። ከዛ መጀመሪያ ግን አባቱን ሲያወራ ስለሰማች ዝናሽ ፌንት በልታ ነበረ። ወይዘሮ ዝናሽ ፌንት በልታም እንግዲህ የዳጊ አባት በአካል ከቻለላት በአካል ስታየው እጅግ በጣም ነበር የደነገጠችው። ለመነችው፣ እባክህ ትዳሬን አትበጥብጥ፣ ግድ የለህም እኔ ባለትዳር ነኝ ምናምን ስትለው ድሮም ባለትዳርና የልጅ እናት ነበርሽ፣ ወደ እኔ ስትመጪ ድሮ ትወጂ ነበረ፣ ባልተቤትሽን እንደማትወጂው እኔን ትነግሪኝ ነበር ሲላት አይ ባለቤቴ ድሮም ራሱን ከፍ ለማድረግ እንጂ እኔ ጠልቶኝ አልነበረም የተወኝ ስትለው አይ እኔ ወድሻለሁ፣ አሁንም ቢሆን ፍቅራችንን ማደስ አለብን ብለው ነበር ያሏት። ዳጊን ውጣልን ብለው ሲሉት አይ እኔማ አልወጣም አለ። ዳጊን መጀመሪያ ግን እናቱ ለምን ይህን ታደርግኛለህ ዳጊ ብላ ተማጽነው ነበረ። በዚህ መካከል ነው
አቶ ለይኩን የመጡት ማለት ነው። አቶ ለይኩን ሲመጡ እንግዲህ ወይዘሮ ዝናሽ እጅግ በጣም ደነገጠች። ምን ነው ደነገጥሽ ብሎ ሲላቸው አቶ ለይኩን ሲሏት አይ የዳጊ አባት ነው አለች ቀልጠፍ ብላ። አባትየውም የገባቸው ናቸውና ይዋ የዳጊ አባት ነኝ ብለው ተዋወቁት። አይ ቁጭ በሉ ሲል ዳጊ ደግሞ እንግዲህ ከስር ስለሆነ የተፈታው ፂሙን ምናምን ያስተካክል ትንሽ እና ተመልሰን እንመጣለን አቶ ለይኩን ብሎ አባቱን ይዞ ከቤት ወጣ ማለት ነው። ኑሃሚንና እንግዲህ ናሆም ወደ መስሪያ ቤት ስለነበሩ አይኑ ጉዲፍ ገባበትና ልታወጣለት ጠጋ በይ የሚፈጠር ነገር የለም እያለ ሲላት ሚስት ተብያዋ ጮኛ ተብያዋ እንግዲህ ቀጫ ቀንቧ እያለች ነበር ማለት ነው የደረሰችባቸው። አይ ይቺ ልጅ መከራዋ በዛ። እዛ ላይ ኤርሚ ፎቶና ቪዲዮ ይዞ ያሰቃያታል። ብር አምጪ ይላታል። ከናሆሚ ጋር የሚደርስሽን እኩል እንካፈል ይላታል። እዚህ ደግሞ ባላሰበችው መልኩ እያቅነዘነዛት ሂዳ ያላሰበችው ነገር አየችና እጅግ በጣም ደነገጠች። ውሳኔዋ ምን ይሆናል? አብረን እናያለን። እንግዲህ ውድና የተከበራችሁ ቤተሰብ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ደወሏን በመጫን ቤተሰብ ይሁኑ።